በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 13። ከፋሲካ በዓል አስቀድሞ ጌታችን ኢየሱስ ከዚህ ዓለም ወደ ላከው ወደ አብ ይሄድ ዘንድ ጊዜው እንደደረሰ ባወቀ ጊዜ በዓለም ያሉትን የወደዳቸውን ወገኖቹን ፈጽሞ ወደዳቸው። ራት ሲበሉም አሳልፎ ይሰጠው ዘንድ በስምዖን ልጅ በአስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታችን ኢየሱስም አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንደሚሄድ ባወቀ ጊዜ ራት ከሚበሉበት ተነስቶ ልብሱን አኖረና ማበሻ ጨርቅ አንስቶ ወገቡን ታጠቀ። በኩስኩስቱም ውሃ ቀድቶ የደቀ መዛሙርቱን እግር ያጥብ ጀመር። በዚያ በታጠቀው ማበሻ ጨርቅም አበሰ። ወደ ስምዖን ጴጥሮስም ደረሰ። አቤቱ አንተ እግሬን ታጥበኛለህን? አለው። ጌታችን ኢየሱስም እኔ የምሰራውን አንተ ዛሬ አታውቅም፣ ኋላ ግን ታስተውለዋለህ ብሎ መለሰለት። ጴጥሮስም መቼም ቢሆን አንተ እግሬን አታጥበኝም አለው። ጌታችን ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እጆቼንና ራሴንም እንጂ እግሮቼን ብቻ አይደለም አለው። ጌታችን ኢየሱስም ፈጽሞ የታጠበ ከእግሩ በቀር ሊታጠብ አያስፈልገውም፣ ሁለንተናው ንጹሕ ነውና እናንተማ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ጌታችን ኢየሱስም አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም ካጠባቸው በኋላ ልብሱን አንስቶ ለበሰና እንደገና ከእነርሱ ጋር ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን አወቃችሁን? እናንተ መምህራችን ጌታችንም ትሉኛላችሁ፣ መልካም ትላላችሁ። እኔ እንዲሁ ነኝና እንግዲህ እኔ መምህራችሁና ጌታችሁ ስሆን እግራችሁን ካጠብኳችሁ እናንተም እንዲሁ የባልንጀሮቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግኩላችሁ እናንተም ልታደርጉ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ ከጌታው የሚበልጥ አገልጋይ የለም፣ ከላከው የሚበልጥ መልእክተኛም የለም። ይህንንም አውቃችሁ ብትሰሩ ብፁዓን ናችሁ። ነገር ግን ይህን የምናገር ስለ ሁላችሁ አይደለም፣ የመረጥኳቸው እነማን እንደሆኑ እኔ ያውቃለሁ። ነገር ግን መጽሐፍ እንጀራዬን የሚመገብ ተረከዙን በእኔ ላይ አነሳ ያለው ይፈጸም ዘንድ ነው። በሆነም ጊዜ እኔ እንደሆንኩ ታምኑ ዘንድ ከዛሬ ጀምሮ ከመሆኑ አስቀድሞ እነግራችኋለሁ። እውነት እውነት እላችኋለሁ እኔ የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ይህንን ተናግሮ ጌታችን ኢየሱስ በልቡ አዘነ፣ መሰከረ፣ እንዲህም አለ፣ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም ይህን ስለማን እንደተናገረ ተጠራጥረው እርስ በርሳቸው ተያዩ። ጌታችን ኢየሱስም ይወደው የነበረው ከደቀ መዛሙርቱ አንዱ በጌታችን ኢየሱስ አጠገብ ተቀምጦ ነበር። ስምዖን ጴጥሮስም እርሱን ጠቀሰና ይህን ስለማን እንደተናገረ ጠይቀህ ንገረን አለው። ያም ደቀ መዝሙር በጌታችን ኢየሱስ አጠገብ ቀረብ ብሎ ጌታ ሆይ እርሱ ማን ነው አለው። ጌታችን ኢየሱስም መልሶ ይህ እኔ እንጀራ በወጥ አጥቅሼ የምሰጠው ነው አለው። ያን ጊዜም እንጀራ በወጥ አጥቅሶ ለስምዖን ልጅ ለአስቆሮታዊው ይሁዳ ሰጠው። እንጀራውንም ከተቀበለ በኋላ ወዲያውኑ በይሁዳ ልብ ሰይጣን አደረበት።
ጌታችን ኢየሱስም እንግዲህ የምታደርገውን ፈጥነህ አድርግ አለው። አብረውትም በማዕድ የተቀመጡት ስለምን ይህን እንዳለው አላወቁም። ሙዳየ ምጽዋቱ በይሁዳ ዘንድ ነበረና ለበዓል የምንሻውን ወይም ለነዳያን የምንሰጠውን ግዛ ያለው የመሰላቸው ነበሩ። ይሁዳም ያን እንጀራ ተቀብሎ ወዲያውኑ ወጣ። ሌሊትም ነበር። ይሁዳም ከወጣ በኋላ ያን ጊዜ ጌታችን ኢየሱስ እንዲህ አላቸው፣ አሁን የሰው ልጅ ከበረ፣ እግዚአብሔርም በእርሱ ከበረ። እግዚአብሔር በእርሱ ከከበረ እግዚአብሔርም እርሱን ያከብረዋል፣ ያን ጊዜም ያከብረዋል። ልጆቼ ሆይ ገና ጥቂት ጊዜ ከእናንተ ጋር አለሁ፣ ትሹኛላችሁ። ለአይሁድም እኔ ወደምሄድበት እናንተ መምጣት አይቻላችሁም እንዳልኋቸው አሁንም ለእናንተ ነግራችኋለሁ። እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። እኔ እንደወደድኳችሁ እናንተም እንዲሁ እርስ በርሳችሁ ተዋደዱ። እርስ በርሳችሁም ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ በዚህ ሁሉ ያውቋችኋል። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ አለው። ጌታችን ኢየሱስም መልሶ ወደሚሄድበት አሁን ልትከተለኝ አትችልም፣ ኋላ ግን ትከተለኛለህ አለው። ጴጥሮስም ጌታ ሆይ ስለምን አሁን ልከተልህ አልችልም? እኔ ነፍሴንም እንኳ ቢሆን ስላንተ አሳልፌ እሰጣለሁ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ ነፍስህን ስለኔ አሳልፈህ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ዶሮ አይጮህም። ምዕራፍ 14 ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ ማደሪያና ማረፊያ አለ። እንዲህስ ባይሆን ኖሮ ቦታ ላዘጋጅላችሁ እሄዳለሁ እላችሁ ነበር። ከሄድሁና ቦታ ካዘጋጀሁላችሁም ዳግመኛ እመጣለሁ። እናንተም እኔ ባለሁበት ትኖሩ ዘንድ ወደ እኔ እወስዳችኋለሁ። ወዴትም እንደምሄድ ራሳችሁ ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታዬ ሆይ የምትሄድበትን የማናውቅ እንግዲህ መንገዱን እንዴት እናውቃለን አለው። ጌታችን ኢየሱስም እንዲህ አለው፣ የእውነትና የሕይወት መንገድ እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴንም ባወቃችሁት ነበር። ከእንግዲህ ወዲህ ግን አውቃችሁታል፣ አይታችሁትማል። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ጌታችን ኢየሱስም እንዲህ አለው፣ ፊልጶስ ይህን ያህል ዘመን አብሬያችሁ ስኖር አታውቀኝምን? እኔን ያየ አብን አየ። እንግዲህ እንዴት አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ይህ ቃልም ከራሴ የተናገርኩት አይደለም፣ በእኔ ያለ አብ እርሱ ይህን ሥራ ይሰራዋል እንጂ። እኔ በአብ እንዳለው አብን በእኔ እንዳለ እመኑ፣ ያለዚያም ስለ ሥራዬ እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የምሰራውን ሥራ እርሱም ይሰራል፣ ከዚያም የሚበልጥ ይሰራል። እኔ ወደ አብ እሄዳለሁና አብ በወልድ ይከብር ዘንድ በስሜ የምትለምኑትን ሁሉ አደርግላችኋለሁ። በስሜ የምትለምኑት ነገር ቢኖር ያን አደርግላችኋለሁ። ከወደዳችሁኝስ ትእዛዜን ጠብቁ። እኔም አብን እለምነዋለሁ፣ እርሱም ለዘላለም ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል። እርሱም ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። እናንተ ግን ታውቁታላችሁ፣ በእናንተ ዘንድ ይኖራልና ያድርባችሁማልና። የሙት ልጆች ትሆኑ ዘንድ አልተዋችሁም፣ ወደ እናንተ እመጣለሁ።
ገና ጥቂት ጊዜ አለ። እንግዲህ ወዲህም ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ። እኔ በአብ እንዳለሁ አብም በእኔ እንዳለ እናንተም በእኔ እኔም በእናንተ እንዳለው ያን ጊዜ ታውቃላችሁ። ትእዛዜ በእርሱ ዘንድ ያለ የሚጠብቀውም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። የአስቆሮቱ ሰው ያይደለ ይሁዳም ጌታ ሆይ ለዓለም ያይደለ ለእኛ ራስን ትገልጥ ዘንድ እንዳለ የተናገርከው ምንድነው? አለው። ጌታችን ኢየሱስም መልሶ አለው፣ የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም መጥተን በእርሱ ዘንድ ማደሪያ እናደርጋለን። የማይወደኝ ግን ቃሌን አይጠብቅም። ይህም የምትሰሙት ቃል የላከኝ የአብ ቃል ነው እንጂ የኔ ቃል አይደለም። ከእናንተም ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው የእውነት መንፈስ ጰራቅሊጦስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። ልባችሁ አይደንግጥ፣ አትፍሩም። እኔ እንደምሄድ ወደ እናንተም እንደምመለስ የነገርኳችሁን ሰምታችኋል። ብትወዱኝስ ወደ አብ በመሄዴ ደስ ባላችሁ ነበር፣ እርሱ አብ ይበልጠኛልና። አሁንም ይህ በሆነ ጊዜ ታምኑ ዘንድ አስቀድሜ ሳይሆን ነገርኳችሁ። እንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና በእኔም ላይ ምንም አያገኝም። ነገር ግን አብን እንደምወደው ዓለም ያውቅ ዘንድ አብ ትእዛዙን እንደሰጠኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። ምዕራፍ 15 ስብሐት ለእግዚአብሔር። ይቆየን።